ምንድነው ያስረዳችሁት? እንዴት ነው የመጣው ከየት ነው የመጣው ማን የሰጣችሁ ነው ያሉት። እነሱም ሰነዱን ይዘውት ነበረ ራሳቸው በሚመለከታቸው በራሳቸው ኦሬዲ ያረጋገጡት ነገር ነበረ። እንደገና ደግሞ በእኛም በኩል ያለውን ነገር ከኛ የሚፈልጉትን ጥያቄ በሰዓቱ መልሰን ነበረ። ኦኬ ስለዚህ በረከት የቪአይፒው ጉዳይ ካስያዛት በኋላ በቁጥጥር ስር ከዋለች በኋላ መልሳ በዛ ጉዳይ ተፈተሽ ነበር ነው? ከዚህ በኋላ ያለውን እኔ መናገር እችላለሁ። ስለዚህ አሁን የቪአይፒው ግልጽ እንዲሆን ለምንፈልገው በቪአይፒው ቅዳሜ በቁጥጥር ስር ከዋልሽ በኋላ ከየት እንደመጣ እንዴት እንደተሰጠ ከተነገረ በኋላ አንቺ መልሰሽ ተለቀቅሽ ከስር? አይ አይደለም። እሺ እንደሱ አይደለም። ሂደቱን እኔ ሙሉ ሂስቶሪውን ልንገርህ። እሺ እኔ በ6 መጣሁ። ህዳር 6 ማለት ቅዳሜ ነው ቀኑ። ህዳር 6 ከጋምቤላ መጣሁኝ። እንግዶች ነበሩኝ። እንግዶችን ወደ አየርላንድ ሸኘዋቸው። ከዛ ተደውሎ መኪናሽ ውስጥ ታርጋ ቁጥሩን ነግረውኝ መኪናሽ ውስጥ ቪአይፒ ወረቀት ታይቷል፣ ስለሱ ጉዳይ ነይና አስረጂ ሰኞ ዕለት ተባልኩኝ። እሺ ታርጋው ማለት ንብረትነቱ ያንቺ የሆነ መኪና ነው ተባልኩኝ። እሺ አልኩና ሰኞ ዕለት ማለት ህዳር 8 ነው ቀኑ። ራሱ ረቢራም አብሮኝ አለ፣ ሹፌሬም አለ፣ ማናጀር ምናምን ተሰባስበን ሄድን። በግምት ሰዓቱ ከ10 ሰዓት ተኩል አካባቢ ይሆናል። ቀጥታ የት ነው ሄድነው? ትራፊክ ጽፈት ቤት ነው ሄድነው። ትራፊክ ኃላፊ ጋር ሄድን። ከዛ የሉም ተባለ። የእንትን ክፍል የመረጃ ክፍል ሄደን ስንጠይቃቸው አሁን የሉም ነገ ጠዋት ኑ ተባለ። ነገ ጠዋት ማለት በ9 ህዳር 9 ማክሰኞ ቀን ማለት ነው። ከዛ ተያይዘን በንጋታው ሄድን። በንጋታው እንደሄድን እሳቸው ኃላፊው ስብሰባ ላይ ናቸው ተባለ። ስብሰባ ላይ ናቸው ተጠብቃላችሁ ሲባል አዎ እንጠብቃለን አለንና ቁጭ አለን። ቢያንስ እዛ ስንደርስ 3 ሰዓት አካባቢ ይሆናል። እስከ 5 ሰዓት የሚሆን ቁጭ አለን ቦታው ላይ ማለት ነው። ሪሰፕሽን ቁጭ አለን ጠበቅናቸው። ስብሰባው ሲበተን ገብቼ እኔ አናገርኳቸው። ወረቀቱ ከየት ነው የመጣው አሉኝ። ያመጣው ረቢራ የሚባል እኛ ጋር ሶፍትዌር የሚሰራ ልጅ ነው። የኢንሳም ሰልጣኝ ነው። ተማሪዎች አሉ አይደል? ኢንሳ ውስጥ ተማሪዎችን ያሰለጥናል ኢንሳ። ከነሱ መሀል ረቢራ አንዱ ነው እና የነሱ ሰልጣኝ ነው። አፕላይ አድርጌ ከዛ ነው ያመጣሁት ይላል። እኔ ገና ከጋምቤላ መምጣቴ ስለሆነ ሁሉንም ሙሉን ታሪክ አላውቀውም፣ ግን አምጥቶ አፕላይ አድርጎ ለሹፌር ሰጥቷል። ያ መኪና እንግዳ የሚቀበል መኪና ስለሆነ ሰጥቷል አልኳቸው። ከዛ ኮሚሽነር ጌቱ ጋር ልደውል አሉና ኮሚሽነር ጌቱ ጋር ደወሉ፣ ተነጋገሩ። በቃ ችግር የለውም ይሄ ወረቀቱንም ይዘሽው ሂጂ፣ እኔ ግን ኢንሳን መጠየቅ ፈልጋለሁ ማወቅ ፈልጋለሁ ስላቸው መጠየቅ ትችላለች ችግር የለውም ይዘሽ ሂጂ፣ መኪናውን ይሄድ አንፈልገውም አሉና ለቀቁት ማለት ነው። እሺ አልኩኝ። ተነስቼ ኢንሳ ሄድኩኝና ደወልኩላቸው። በነገራችን ላይ ኢንሳ አትክልትና ፍራፍሬ ሳቀርብላቸው ስለነበረ ክሊራንስ አለኝ ማለት መኪኖቼ በጠቅላላ ዲክለር ተደርገዋል። ኢንሳ ግቢ ያለምንም ችግር እንዲገቡ እንዲወጡ ማለት ነው ዲክለር ተደርገዋል። አትክልትም እየሄዱ ስለሚያራግፉ ማለት ነው። እና ኢንሳ ደወልኩኝና አንዴ ልገባ ነው ወይ ወረቀቱን ታዩልኛላችሁ ወይ ብዬ ደወልኩኝ። ከዛ ቆይ እየመጣው ስለሆነ መጣው አለኝ የደወልኩለት ሰው ማለት ነው። መጣ። ይሄ ወረቀት ከናንተ ጋር ነው እንዴ የወጣው? ከናንተ ዲፓርትመንት ነው የወጣው ተብሏል። እስቲ ስለዚህ ጉዳይ ንገረኝ ስለው ካላጣራው በስተቀር እኛ ጋር ታውቂያለሽ ከ4000 በላይ ሰራተኛ ያለበት መስሪያ ቤት ነው፣ በእርግጠኛ መሆን ስለማልችል ላጣራ ግን በፎቶ ልሰደው አለና ፎቶ አንስቶ ይዞት ገባ። እኔም ወደ ቤት ሄድኩኝ። ከዛ ህዳር 9 እንደዛ ሆነ። ህዳር 10 ህዳር 11 ደወልኩለት ሐሙስ ማለት ነው። ምን የተባለ ነገር አለ አዲስ ነገር አለ እንዴ ስለው እኔ እንጃ ቆይ አልታወቀም አለኝ። ቅዳሜ ደወልኩለት እንዴ ይሄ ነገር ከባድ ነገር ነው እንዴ ምን አለ ከዝርዝር ውስጥ አይተህ ብትነግረኝ ስለው በእርግጠኝነት ሰኞ ነግርሻለሁ አለኝ። ስለ ወረቀቱ ማለት ነው። አንድ ነች። ከዛ ነግርሻለሁ አለኝ። እሺ አልኩት ማወቅ ስለፈለኩኝ እርግጠኛውን ነገር ማለት ነው። ከዛ እኔና እሱ ለሰኞ ተቀጣጥረን እኔ ህዳር 14 እሁድ ቀን በቁጥጥር ስር ዋልኩ ማለት ነው። ምንድነው እንዴት ነው የመጡት? ጠዋት ነው ወደ 4 ሰዓት አካባቢ ነው። ህፃን ልጄን እያጠብኳት ነው። እያጠብኳት እያለ ጆናታን ባለቤቴ ማለት ነው በረከት ብሎ ጠራኝ። ከዛ ከሻወር ቤት ውሃውን ዘግቼ ስወጣ መኝታ ቤት ውስጥ 6 የሚሆኑ ሰዎች አሉ።
አራቱ የፌዴራል ፖሊስ ልብስ የለበሱ ናቸው፣ ሁለቱ ሲቪል ናቸው፣ ማስክ አድርገዋል። ከዛ ዙሪያውን ከበውታል። ከዛ እንዴ አልኩኝ፣ ደነገጥኩ በጣም። ምንድነው አልኳቸው። አይ ለጥያቄ ፈልገንሽ ነው አሉኝ። ምን አንዴ ተጠይቀሽ ትመለሻል፣ ወዲያው ነው በቃ ተጠየቅሽ መጣ ሲል ባለቤቴ ምን ጠየቀ? ኮርት ኦርደር ጠየቀ። የፍርድ ቤት ማዘዣ አላችሁ ወይ ሲላቸው በአጋጣሚ አልያዙም፣ የፍርድ ቤት ማዘዣ አልነበራቸውም። ከዛ እሺ አልኩኝ። ባለቤቴ አብሬ እሄዳለሁ እኔም አለ። በሌላ መኪና ነው መምጣት የምትችለው አሉት። እሺ አለ። ከዛ ተያይዘን እነሱ ከኋላ ሆነው እኛ በሌላ መኪና ስንሄድ መንገድ ላይ አንድ ከነሱ መሃል ከደህንነቶቹ መሃል አንዴ ቁሙልኝ አለና ፎቶ ላንሳሽ አለ። ለምን አልኩት። ፎቶ ላንሳ ሲል ለምን አልኩት። አይ ስላስፈለገኝ ነው አለ። ከዛ ፎቶ አነሳኝ። ከዛ በቃ እዚህ ጋር ሌላ ስራ ስላለኝ ብሎ ወርዶ ሄደ ልጁ ማለት ነው። ማለት ለምን አነሳኝ? ሲጀምር በህጋዊ መንገድ እዛ እስክደርስ ድረስ ለምን አልጠበቀም? ለምን አነሳኝ አልገባኝም። ከዛ ሄድን። ቀጥታ ሄድነው የት ነው? ፌዴራል ወንጀል ምርመራ ነው ሄድነው። ከዛ ቁጭ አረጉኝ። አሻራ ምናምን ይነሳሉ። አሻራ አነሱኝ። ፎቶ ምናምን አነሱኝ። ከዛ እንትን ናቸው አይደለ የሙስና የጸረ ሙስና ላይ ናቸው አይደል የምትመዘገበው ምናምን ሲባባሉ ሰማው። ከዛ እንዴ አልኩኝ እዛ ጋር ለነበረው ለሚመዘግበው ሰውዬ እኔ ምለው ሙስና በልቼ ነው ወይ ሰጥቼ ነው ብዬ ጠየቅኩት። ምክንያቱም ሙስና ማለት እኔ ወይ ሙስና የሰጠ ወይ ሙስና የተቀበለ ሰው ነው እንጂ እኔ ሙስና ያን ወረቀት መኪና ውስጥ በመገኘቱ ሙስና አባላለሁ ብዬ ኤክስፔክት አላደረኩም። እና ከዛ ምንድነው ሙስና ማለት ምን ማለት ነው? እኔ በልቼ ነው ሙስናውን ወይስ አብልቼ ነው ሙስናውን ስለው አይ አይደለም ይሄ ሰነድ ሐሰተኛ ነው ስለተባለ ሐሰተኛ ሰነድ መጠቀም ሙስና ነው ተብሎ ነው የሚታየው አለኝ። ነው አዎ እሺ። ከዛ የሚመዘጋገበው መዘጋገቡ። ከዛ ቤቱን መፈተሽ እንፈልጋለን አሉ፣ ቤታችንን ማለት ነው። ተመልሰን ወደ ቤት ሄድንና ብርበራ ብለው ምናምን ቼክ ምናምን አደረጉ። ኮሜዲኖ ምናምን ከፈቱ። ምንም ያገኙት ነገር የለም። ተመልሰን ሄድን። ከዛ ቪአይፒውን ወረቀት አስመጭልን አሉኝ። እሺ ብዬ ደውዬ ሹፌሮቼ ጋር አስደውዬ አስመጣሁት ወረቀቱን። ይኸው ወረቀቱ ብዬ ሰጠኋቸው ማለት ነው። መጀመሪያ ምን ነኝ ለህግ ለመተባበር የሰጠኋቸው። ፈልገው ያገኙት ነገር አይደለም፣ አሳደው ያገኙት ነገር አይደለም። ራሴ ነኝ የሰጠኋቸው። ምክንያቱም እኔ ግልጽ መናገር የምፈልገው ማለት ነው ራሱ ፌዴራል ፖሊስ ቪአይፒ ፓስ ባጅ ልኮልኝ ያውቃል። ፕሮግራም ሲኖር ነይና ተሳተፊ ብሎ ልኮልኝ ያውቃል። ብልጽግና ፓርቲ የተለያየ ፕሮግራም ሲኖር እንደ ኢትዮጵያ ነጋዴ ሴት ፕሬዝዳንት ወይም እንደ አንድ ባለሀብትም ልቆጥረው ትችላለህ። ቪአይፒ ፓስ ቪአይፒ ባጅ መቶልኝ ያውቃል። ከንግድና ቀጠናዊ ትስስር ፕሮግራም ሲኖር ቪአይፒ ፓስ መቶልኝ ያውቃል። ከመከላከያም እንደዚሁ ፕሮግራም ሲኖር ማለፊያ ይመጣልኛል። እውነት ለመናገር መኪና ራሴ ስለማልነዳ በጣም በቃ መንዳት ያለብኝ ግዴታ ካልሆነ በስተቀር መኪና ስለማልነዳ እኔ ቪአይፒ ፓስ ምንም አይሰራልኝም። የት ሄድበታለሁ፣ የት ቆምበታለሁ፣ ምን እጠቀምበታለሁ፣ ምንም አያደርግልኝም። የሆነ ቦታ ልግባ ስልም ሰው አትገቢም ወይ ምናምን አይለኝም። ወይም የሆነ ነገር ገጥሞኝ አያውቅም። አንድም ቀን የተሰጠኝን በህጋዊ መንገድ የተሰጠኝን ቪአይፒ ፓስ እንኳን ማለት ነው ተጠቅሜው አላውቅም እኔ እስከማውቀው ድረስ ማለት ነው። ከዛ ምንም አላልኩም። እኔ በቃ ጠይቀውኝ ምናምን ወደ ቤቴ እምመለስ ነው የመሰለኝ እንጂ እዛ ምቆይም አልመሰለኝም ጨርሶ ማለት ነው። ከዛ አደርኩኝ። ሰኞ መጣ። ከዛ ልብሴን ምናምን እንዲመጣልኝ ተደረገ። የሚለበስ ምናምን ነገሮች እንዲመጣልኝ ተደረገ። ከዛ በኋላ በቃ ሰኞ ለከሰዓት ፍርድ ቤት ልደታ ፍርድ ቤት ይዘውኝ ሄዱ። በጣም ብዙ ሰው ስለነበረ ወረፋ ሳይደርሰኝ ቀረ። ከዛ እንደገና ማክሰኞ ጠዋት ይዘውኝ ሄዱ። ድጋሚ ጊዜ ቀጠሮ ማለት ነው። ያው ለምርመራ ጊዜ ቀጠሮ ተጠይቆ ነው ፍርድ ቤት ቀርበ ነው የምትጠየቀውና ይዘውኝ ቀረቡ። በህዳር 16 ጠዋት ላይ 4 ሰዓት ላይ ፍርድ ቤት ቀረብኩኝ። ከዛ ኢንስፔክተሩ በሰዓቱ የቀረቡት ኢንስፔክተር ይሄንን ቪአይፒ ፓስ ተጠቅመው የተለያየ ማይገባበት ገብተው ማይኬድበት ሄደው እንደዚህ አይነት ነገር አድርገው ጥፋት መፈጸሙን ወይም የተፈጸመ አደጋ ወንጀልም ምንም ካለ ለማጣራት 14 ቀን ይሰጠኝ ብሎ ጠየቀ። ከዛ ክቡር ዳኞቹ ደግሞ ምን ይላሉ
ወይዘሮ በረከት ብለው ስጠይቁኝ ክቡር ፍርድ ቤት እኔ ነኝ ወረቀቱን ለህግ ለመተባበር ብዬ አስመጥቼ ከሹፌሬ የሰጠኋቸው እኔ ነኝ ማለት እኔ የስራ ሰው ነኝ በህጋዊ መንገድ የተለያዩ መስሪያ ቤት የሰጡኝን ቪአይፒ እንኳን ተጠቅሜ ማክሰው አይደለሁም ምን ያደርግልኛል ቪአይፒ የትኛው መስሪያ ቤት ልገባ የቱ ጋር ፓርክ ላደርግ ምን ልጠቀምበት ምን ያደርግልኛል ቪአይፒ ፓስ ምንም አይሰራልኝም ቪአይፒ አይዲም ሆነ ቪአይፒ ፓስ ለኔ ምንም የሚጠቅመኝ ነገር የለም እና እኔ እንዴት እንደሆነ አላውቅም እኔ ለህግ ለመተባበር ራሴ ነኝ አስመጥቼም የሰጠኋቸው የገባሁበትም ያረኩትም ነገር የለም ህግ ወጥም አይደለም እኛ ጋር ሶፍትዌር ባለሙያ አለ እሱ ነው እኔ በሌለውበት አፕላይ አድርገው የኔ ባለሙያዎች ናቸው ሄደው ያመጡት ፎረንሲክ መመርመር ይችላል ህግ ወጥ ነው የሚለውን ነገር በፎረንሲክ ምርመራ መረጋገጥ ይችላል አልኳቸው ማለት ነው ከዛ በኋላ ወረቀቱ ይቅረብልኝ አሉ ክቡር ፍርድ ቤቱ ወረቀቱ ይቅረብልን አሉ ቪአይፒዋ ማለት ነው በሰዓቱ አልያዙትም ነበር መርማሪው እሺ ለከሰዓት አሉና ለከሰዓት ቀጠሩ አልደረሰለትም ወረቀቱ ለምርመራ ሄዷል ሊበል ሳሙኤል ብቻ ሄዷል አለና ለህዳር 17 ሐሙስ ቀን ጠዋት 4 ሰዓት የመጨረሻ ቀጠሮ ይዘው ይቅረቡ ተባለ እሺ ከዛ በኋላ በተለያየ ነገርም ተጠረጥራታለሁ በሳይበር ጥቃትም ተጠረጥራታለሁ በግብር ስወራም ተጠረጥራታለሁ አሉ ከዛ ክቡር ፍርድ ቤቱ መጠርጠር መብትክ ነው ፍርድ ቤት በመረጃ አይደለም የሚሰራው በማስረጃ ነው የሚሰራው መረጃ እናንተ ለመጠርጠር በቂ ሊሆን ይችላል አንድ ሰው ለመጠርጠር ጥቆማ ሊመጣበት ይችላል ፍርድ ቤት ግን በጥቆማ አይደለም የሚሰራው ሰነድ እያየ ነው ሰው ላይ ምንም ነገር የሚያደርገው ሰነድ እያየ ነው ስለዛ በረከት በእንዲህ አይነት አንተ በምትለው ነገር የተጠረጠረች ከሆነ በቂ ማስረጃ አቅርብልን የታለ ሰነድ ወረቀት አቅርብ ሲባል አይ ለጊዜው አስኩት ቪአይፒውን ብቻ ነው አለ ቪአይፒውን አየ ይሄ ደግሞ ለማሰር በቂ ምክንያት ስላልሆነ ምርመራውን ቀጥሉ የተፈጸመ ነገር አለ የምትሉ ከሆነ የተለያየ ነገር አለ ብላችሁ የምታስቡ ከሆነ ምርመራችሁን ቀጥሉ ግን እሳቸውን አስሮ ማቆየት ተገቢ ነው ብለው ስላላመነ ይሄ ችሎት የዋስትና መብታቸው ይጠበቅ አለ መቼ ህዳር 16 ቀርቤ ህዳር 17 ላይ የዋስትና መብት ተሰጠኝ ትፈታ ተብሎ የመፈቻ ትዕዛዝ ተሰጠኝ ማለት ነው ከዛ መርማሪው ይግባኝ አለ ይግባኝ ሲል ወዴት ነው ኬዙ ሄደው ጠቅላይ ፍርድ ቤት ነው ቀጥታ ወደ ጠቅላይ ፍርድ ቤት ሄድን ጠቅላይ ፍርድ ቤት 3 ዳኞች ናቸው ወንዶች ናቸው ቀረብን ከዛ ቀረብንና የተለያዩ ነገር አነሱ ተነሳ መርማሪ ሁለት ሆነው ነው የቀረቡት የተለያየ ሐሳብ አነሱ ዳኞቹ እዚህ የመጣችሁት በቪአይፒ ወረቀት ዋስትና ለምን ተሰጣቸው በቂ ምርመራ ሳናደርግባቸው በማለት ቅሬታ ይዛችሁ ነው የቀረባችሁ ስለሱ ብቻ አውሩ ተባሉ ከዛ አወሩ ሌላም እኛ በመኒ ላንደሪም ይኖራል ብለን እናስባለን የተለያየ ይሄ ምንድነው የሚባለው ሐዋላ የሚባለው ነገር እሱንም እናስባለን የተለያየ ነገሮችን እናስባለን ሲሉ ማሰብ ትችላላችሁ ሌላ ምርመራ መዝገብ ክፈቱ አሁን እዚህ የመጣችሁት ግን በይግባኝ ነው ስለሱ ነው የምንነጋገረው አሉ ከዛ አንድ ቀጠሮ ሰጡ ተወያይተን ዳኞቹ ማለት ነው ክርክር አድርገናል በደንብ ተከራከረንና ተወያይተን አንድ ቀጠሮ ይሰጠና በዛ ቀጠሮ መሰረት ስለ ጉዳዩ ውሳኔ እንሰጣለን ብለው ዳኞቹ ቀጠሮ ሰጡ ማለት ነው በዛ ቀጠሮ ቀን ቀረብኩኝ ዳኞቹ ግራና ቀኝ ተነጋገሩና እሳቸውን አስሮ ማቆየት ተገቢ ነው ብለን አላመንም የልደታ ፍርድ ቤቱን ውሳኔ አጽንተናል አሉ ዋስትናዬ ጸና ማለት ነው ትፈታ ብለው ጠቅላይ ፍርድ ቤትም የመፈቻ ትዕዛዝ አወጣ ከዛ በኋላ የመፈቻ ትዕዛዝ ሲያወጣ ቤተሰቦቼ አሁንም የልደታውንም ወስደው ነበረ የጠቅላዩንም ይዘው ሄዱ ሊያስፈቱኝ ማለት ነው ምክንያቱም ጠቅላይ ፍርድ ቤትም እሷን ማሰር ተገቢ አይደለም ምንም አይነት የተለየ ነገር አላገኘንም እሷን ለማሰር የሚያበቃ በቂ ምክንያት አላገኘንም አሉ ከዛ ሄድኩኝ ማለት ነው 2 ቀን ዝም አሉ ወረቀቱን ተቀብለው መፈቻውን ዝም አሉ ሳይፈቱኝ ቀሩ ቤተሰቦቼ ለምንድነው ማትፈታው ለምንድነው ማትለቀቀው ለው ያው ደጋግሞ ይጠይቃሉ እየገቡ ማለት ነው ከዛ ሲገቡ ሲጠይቁ እንፈታታለን ትፈታለች አሉ 2 ቀን ካደርኩኝ በኋላ ጠሩኝና በረከት ተፈተሻል አሉ ከዛ ተፈተሻል አሉ ያ ማለት መቼ ነው ህዳር 22 ነው ተፈተሻል በቃ ተባልኩኝ ህዳር 22 ማለት ነው ኦኬ ብዬ እቃዬን ምናምን አዘጋጅቼ
ልወጣ ስል አይ እንደገና በሌላ ኬዝ ስለምንፈልግሽ እዚሁ ግቢ በቁጥጥር ስር ውለሻል አሉ። እዛው ግቢ ከግቢው ሳልወጣ በቁጥጥር ስር አልኩ ማለት ነው። ከዛ ምን አርጌ ነው ምንድነው ምን ኬዝ ገጥሞኝ ነው ምን ተፈጥሮ ነው አልኩኝ። ከዛ ምን ተፈጥሮ ነው ለምንድነው ስል አይ በህገ ወጥ የሰው ዝውውር ጠርጥረንሻል አሉ። እንደገና አሻራ ስጪ አሉ። አሻራ ስጪ አሻራ መስጠት አለብሽ ተባልኩ። እሺ አልኩ። አሻራ ሰጠው። እንደገና እንደ አዲስ ፎቶ ተነሳው። እንደ አዲስ ልዩ ነው የሚባለው መሰለኝ የህገ ወጥ የሰው ዝውውር ወይም ሂማን ትራፊኪንግ የሚመለከተው የዛ ዲፓርትመንት ነው። ልዩ የሚባል ዲፓርትመንት ነው። እዛ ተመዘገብኩኝ። እንደ አዲስ እቃዬን ቁጭ አድርጌ እንደ አዲስ እስረኛ ገባው ማለት ነው። በቃ ከግቢው ግን ሳልወጣ ነው እዛው በቁጥጥር ስር ያልኩት። ከዛ እንትኗ ኢንስፔክተሯ አጠገቤ ስለነበረች እኔን የተረከበች ማለት ነው። የጠየኳት ጥያቄ ምንድነው? ማንን ከየት ወዴት አዘዋውሬ ነው? በእኔ ስም ማን ከሀገር ወጥቶ ነው? ምን አርጌ ነው? ምን አሪ ማለት ማንን ነው ያዘዋወርኩት? ማንን ነው? እኔ ማንንም ሰው ከሀገር አስወጥቼ አላውቅም። ምንም አይነት ነገር አርጌ አላውቅም። ህገወጥ የሰው ዝውውር ሰርቼም አላውቅም። ሰራተኛ እንኳን ስንፈልግ ስራና ክህሎት ሚኒስቴር አመልክተን በህጋዊ መንገድ ነው የምንወስደው እንጂ ምንም አይነት የህገወጥ ነገር ዝውውር ሰው መውሰድ ምናምን አርጌ አላውቅም። እና ስለዚህ ጉዳይ አስረጅኝ አልኳት። እዛው ፍርድ ቤት ተሰሚዋለሽ አለችኝ። ነው አዎ እሺ። ከዛ በንጋታው ከሰዓት ፍርድ ቤት ቀረብን። የት? አራዳ። ሌላ በፊቱ ልደታ ነበር። ቀጥሎ አራዳ ቀረብን። አራዳ ሲቀርብ በጣም አሞኛል። በነገራችን ላይ ዛኔ በጣም እያመመኝ ነበረ። በጣም ማለት ነው። በቃ መቆምም አቅቶኛል። ቀጥታ ማንበብ ጀመረች መርማሪዋ ማለት ነው። ንብረትነቱ የወይዘሮ በረከት ወርቁ አደራ የሆነ እና ታርጋ ቁጥሩን ጠቅሳ ይሄ መኪና በ2016 ዓመተ ምህረት መስከረም ወር ላይ 8 ኤርትራዊና 3 ኢትዮጵያዊ ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። ስለዛ የህገ ወጥ የሰው ዝውውር ተፈጽሟል ብለን እናምናለን። ለመመርመሪያ 14 ቀን ይሰጠን ብሎ አነበቡ። እንዴ አልኩኝ። ማለት ኢትዮጵያን ቱር ኦፕሬሽን የኔ ነው። ቱር ሰራለሁ። የመናዊም ይሁን ናይጄሪያም ይሁን ከየትም ይምጣ ፈረንጅም አበሻም ቢሆን ሲመጣ እኛ ጋር እስከ ከፈለ ድረስ እጎበኛለሁ እስካለ ድረስ የፈለገበት ክልል ከጫፍ እስከ ጫፍ ድረስ ሰላማዊ ይሁን እንጂ ያ ቦታ እነሱ የሚሄዱበት ቦታ ሰላማዊ እስከሆነ ድረስ ማለት ነው። ቀጥታ መኪናዎቻችንን መከራየት ይችላል ማንም ሰው። እኔ በዛ ሰዓት በ2016 መስከረም ወር ኢትዮጵያ ውስጥ የለሁም። ከዛ እሺ ለመመርመር ለማጣራት ነገሮችን ቼክ ለማድረግ 10 ቀን ይሰጣቸው ብሎ ዳኛው 10 ቀን ሰጣቸው። ከዛ ያንን 10 ቀን ተሰጣቸውና ለምርመራ ወደዛ ወደ ማረፊያ ተመለስኩ ማለት ነው። 10 ቀኑ ከሞላ በኋላ ተመልሼ ቀረብኩኝ። የመጨረሻ ተብሎ ሌላ ዳኛ ጋር ቀረብኩ። የበፊቱ ዳኛ ቀርተው ሌላ ዳኛ ጋር ቀረብኩኝ። እሳቸው ጋር ሲቀርብ ደግሞ 7 ቀን ሰጣቸው። 7 ቀን 1 ሳምንት ማለት ነው አለቀ። ከዛ ለመመርመሪያ መዝገቡን ለመመርመር የመጨረሻ 3 ቀን ይሰጣት ተባለ። ይሰጣቸው ተባለ። እሺ አልኩኝ። 3 ቀኗ ተሰጣቸውና በዛ ቀን ስንቀርብ እንደገና ሌላ ዳኛ ጋር ይዘውኝ ሄዱ። 5ኛ ዳኛ ማለት ነው። ሌላ ዳኛ ጋር ቀረብኩኝ። ሁሌም ሲሄድ የተለያየ ዳኛ ጋር አንድ ዳኛ ጋር ቀርቤ አላውቅም። ከዛ ሲሄድ ወረቀቱንም አልገለጡም ዳኛው፣ ሰነዱንም ቼክ አላረጉም፣ ፊቴንም አላዩም ቀና ብለው። ጉዳዩ ትንሹ ስብስብ ስለሆነ 14 ቀን ይሰጣቸው አሉና 14 ቀን ተሰጣቸው ማለት ነው። ተቃወምኩኝ። ክቡር ፍርድ ቤት ይሄ ስህተት ነው። ምክንያቱም እንደምታውቀው ጊዜ ቀጠሮ በባህሪው ቀኑ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። አንድ ሰው 10 ቀን ተሰጥቶት 14 ቀን ሊሰጠው አይችልም። 10 ቀን ከተሰጠው 8 7 እያለ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። 3 ቀን ለመጨረሻ ጊዜ ተብሎ ተሰጥቶኝ እንዴት ነው 14 ቀን ድጋሚ የሚሰጥብኝ? አግባብነት የለውም። ይግባኝ እላለሁ አልኩኝ። ከዛ በኋላ ይግባኝ አልኩኝ። እዛው አራዳ ከፍተኛ ሆኖ 5ኛ ፎቅ ላይ ቀረብን ማለት ነው። ከዛ ቀረብን ማለት ይግባኝ አልኩኝ። የተከበረው ፍርድ ቤት የተሰጣት ጊዜ በቂ ነው። 48 ቀን ታስሬያለሁ። በይግባኝ 48 ቀን ታስሬያለሁ። ያለ አግባብ ነው የታሰርኩት።
ምንም አይነት ህገወጥ የሰው ዝውውር ላይ እኔ አልተሳተፍኩም። ምንም ነገር የለም። መኪናሽ በ2016 መስከረም ወር 8 ኤርትራዊ ጭኗል። ህገወጥ የሰው ዝውውር ነው እንዴት ይባላል? ማለት ሰዎቹ ከሀገር አልወጡም። እንግዶች ናቸው ወይ ጦር መሳሪያ ይዘው አልተገኙም፣ ወይም ደግሞ ኮንትሮባንድ ይዘው አልተገኙም። እነዚህ ሰዎች እንዴት ነው እንዲህ ሊሆን የቻለው? እንዴት እንደዚህ ልጠየቅ እችላለሁ ብዬ አልኳቸው ማለት ነው። ከዛ በኋላ ዳኛውም እስቲ መዝገቡን ላይ የግል ተዘዋወረ የሚባልም ሰው የለም፣ የሰው ስምም የለም ጨርሶ። አንዴ ያዝ ያረገ ስለሆነ ምንም አይነት ሰው የሰው ያዝ ያረገን ስለሆነ አንዴ ኮፒ ሊንክ አድርጉልን። ያዝ ያረገ ነው በረከትን እየያዛ ስለሆነ አንዴ ኮፒ ሊንክ አድርጉት። አንዴ ሪፖስት ማለት ነው። ሪፖስት ማድረጊያውን ለምን ጃም ስለሚኖር እንትን አድርጉት። ታች ላይ 32000 ነው የሚታየኝ። ሂዱ አንዴ። እስከዛ እነሱ ኮፒ ሊንክ እያደረጉ ክሱ መጀመሪያ የተከሰስሽበት ክስ እያለ ነው እዛው እስር ቤት ሆነሽ ሌላ ክስ የመጣው ነው እንደተረዳ ነው ከሆነ። ሁለተኛ ነገር መኪኖቹ እነዚህ ምክንያቱም ሶሻል በቪአይፒው አንድም ቀን ሳይሰጣጥ በቪአይፒው ተፈተሽ መጀመሪያ የመያዝሽ ምክንያት የቪአይፒ ወረቀት ነበር። ከዛ እሱ ከተለቀቅሽ በኋላ እዛው እስር ቤት ፍርድ ቤቱ እንደፈታሽ ፖሊስ ደግሞ ከዛው ከፍርድ ቤት ሳትወጪ ወይ ከእስር ቤት ሳትወጪ እንደተለቀቅ መልሶ በር ላይ ያዘኝ ነው የምትይው። ይዞ አስገብቶኝ ጥያቄ ጠይቀኝ። ኦኬ ስትናገሪ ወይ ደግሞ ከሶሻል ሚዲያ ላይ ወደዚህ ላይቭ ከመምጣቴ በፊት ሶሻል ሚዲያ ላይ የጻፉትን ነገር እያየው ነበርና ክስሽ የተቀመጠው በህገወጥ የሰዎች ዝውውርና እንዲሁም ደግሞ በታክስ ስወራ የሚል ነገር አይቻልም። እርግጠኛ ምናልባት አይተሽ ካልሆነ። ሁለተኛ እነዚህ የሰዎች ዝውውር ኦኬ እዛ ሶሻል ሚዲያ ላይ ጻፈውን አይቻልም። ሌላ ምንድነው ሀገር ውስጥ አልነበርኩም ለሱ ማስረጃ ማሳየት ይቻላል? አለሽ ማስረጃዎች የሀገር ውስጥ አለመኖርሽ የሚያሳዩ? ብኖርም እኮ ይኸውልህ የለውም እንጂ ብኖርም እኮ መኪኖቼ እንግዳ ጭነው ጉብኝት በሚሄዱ ሰዓት አብሬያቸው እኮ አልዞርም። እኔ አንድ ቱር ጋይድ እና አንድ ሹፌር መኪና ይዞራል ይሄዳል። አፋርም ሊሄድ ይችላል፣ መቀሌም ሊሄድ ይችላል፣ ደቡብ ክልል መኪኖቹ የምንድን ናቸው? ያንቺ ናቸው? ባሌ ማውንቴን ሊሄድ ይችላል። ቱር ናቸው፣ የኔ ናቸው። ቱር ነው የሚሰሩት። የቱር ፍቃዳቸው ራሱ የቱር ነው። ምን ቱር ነው ያንቺ? ምን ቱር የሚባል ነው? ማለት እኔ በሰዓቱ ኢትዮጵያ ቱር ኦኬ። ስለዚህ ተከራይቶ ቱር በሚያደርጉ ሰዎች ነው፣ ተከራይቶ በሚጠቀሙ ሰዎች ነው። መከራየት ሳይሆን ተከራይቶ አይደለም፣ የጉብኝት ነው የሚከፍሉት። ፓኬጅ ነው። መኪናው አይከራይም። ምንድነው መኪናው ክራይ ሳይሆን የሚባል ከዚህ ቦታ ወደዚህ ቦታ መሄድ እንፈልጋለን። ለምሳሌ ቱር ጋይድ እንፈልጋለን ሊል ይችላል፣ አልፈልግም ሊል ይችላል። ለምሳሌ ቦታውን አውቀዋለሁኝ ምንም ችግር የለውም ካለ ማለት ነው ያለ ቱር ጋይድ በሾፌር ብቻ መሄድ ይችላሉ። አይ ስለ ቦታው ማብራሪያ እንፈልጋለን ቱር ጋይድም ይደረግልን ካሉ እዛው ኮስት ላይ ይጨመርባቸውና ቱር ጋይድም ይዘው ይሄዳሉ ማለት ነው። አስተርጓሚ እንፈልጋለን ካሉ እንዲሁ አስተርጓሚም ይዘው ይሄዳሉ ማለት ነው። እንግዶች ያ ማለት እንግዳ በየቦታው ሲሄድ እንግዳ ይዘው ሲሄዱ እኔ ባለቤትም ብሆን ማንኛውም አይነት እንግዳ ወደ ኢትዮጵያ መጥቶ ሲጎበኝ አብሬው ሄጄ አልጎበኝም፣ አብሬ ሄጄ አላይም። የራሱን የቻለ ድርጅቱ ማናጀር አለው፣ ስምሪት አለው፣ የመኪና ስምሪት አለው። ስራው ገብቷል። በራሱ ቢተዳደር ስራ ነው። ራሱን የቻለ አንድ ድርጅት ነው፣ አንድ ተቋም ነው። ስለዚህ የዛኔ እነዚህ እንግዶች በሄዱ ሰዓት እኔ በአጋጣሚ አገር ውስጥ አልነበርኩም። ምክንያቱም አዲስ አመት ስለነበረ ከልጆቼ ጋር ነበርኩኝ አይርላንድ ማለት ነው በሰዓቱ ገባ። ብኖርም ግን ኢትዮጵያ ውስጥ ላልሰማ እችላለሁ። እንግዳ መጥቶ መኪና ይዞ ቢወጣ ወይ ወደ ሆነ ቦታ ቢሄድ ማለት ነው ላልሰማ እችላለሁ። አልሰማም። ለምን አልጠይቅማ? ይሄ መኪና ወዴት ሄደ፣ ምን ይዞ ሄደ፣ እንግዳ ይዞ ሄደ ወይ ምናምን ብላ አትጠይቅም። ለምን? ራሱን የቻለ ለዚህ ስራ የተቀጠረ ማኔጅ የሚያደርግ ራሱን የቻለ ቲም ስላለ እነሱ ማኔጅ ያደርጋሉ እንጂ እኔ ይሄን ነገር ማኔጅ አላደርግም ማለት ነው። ስለዛ እነዚህ እንግዶች
ኦሮሚያ ክልል ነበሩ እየተዘዋወሩ ሲያዩ ነበረ። ወደ ተልተሌ ነጭ ሳር ፓርክ ምናምን እየሄዱ ነበረ ተብሎ ደረሰኙ ላይ ተጽፏል። ገባ እንግዳ እንትን ሲል የሆነ ፑር ኮኔክሽን ይላል። ኤኒዌይ እንዴት እንደሆነ አላውቅም። እየተሰማችሁ ከሆነ የት ነው ግን ያለሽው? እንግዶቹ ወደዛ አካባቢ እየሄዱ እንደሆነ ከየት ሆነሽ ነው የገባሽ? ኢትዮጵያ ነው ያለሽው? ቤቴ ነኝ ያለው። ቤቴስ የት ሀገር? ኢትዮጵያ ነው ወይስ? ኦኬ ያው አየርላንድም ቤት ስላለሽ ብዬ ነው። አንዳንዶች ሶሻል ሚዲያ ላይ ወጣለች ከሀገር የለችም የሚባል ነገር ስላየን፣ ስለዚህ ኢትዮጵያ ውስጥ ነው ያለሽው። ኢትዮጵያ ውስጥ ነው። ልጆቼን ትቼ ወዴት እሄዳለሁ? ተማሪ ናቸው፣ እየተማሩ ነው። ኦኬ እሺ፣ ጨርሽ ሀሳብሽ። ኦሜጋ ፈጣለሁ እንጂ ለምን እሄዳለሁ? እና ምንድን ነው ያ ነገር የተፈጸመው ማለት በ2016 ዓመተ ምህረት መስከረም ወር አዲስ ዓመት ላይ ማለት ነው። መኪናሽ ሰዎች ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። እሱ ደግሞ የህገወጥ የሰው ዝውውር ነው ብለን እናምናለን ነው የተጠየቅኩት። ከዛ በኋላ ፍርድ ቤቱ ደግሞ ማለት ነው የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኝ ሰሚ ችሎት ማለት ነው ይሄ ህገወጥ የሰው ዝውውር ነው ብለን አናምንም አለ ፍርድ ቤቱ። ምክንያቱም አንደኛ የግል ተበዳይ የለም፣ ተዘዋወርኩኝ በህገወጥ መንገድ ልታዘዋውረኝ ነበረ፣ እያዘዋወር ያለው ወይ እሷ መኪና ላይ ተጭኛለሁ ወይ በደል ደርሶብኛል ያለ የግል ተበዳይ የለም። ማንም የግል ተበዳይ የለም። መዝገቡ ላይ ምንም ነገር አያሳይም። ስለዛ ፍርድ ቤቱ ይሄንን ነገር ሙሉ ለሙሉ ውድቅ አድርጎታል አለና ውድቅ አደረገው። ህገወጥ የሰው ዝውውር አልተፈጸመም ማለት ብለን እናምናለን አለ ፍርድ ቤቱ። ከዛ በኋላ ቀጠለና ደግሞ ሌላም እንትን መጥቶ ነበረ ከሷ ጋር ከሴቷ መርማሪ ጋር ወንድ መርማሪም ነበረ። እንደዛ ሌላም ጉዳይ አለን የተከበረው ፍርድ ቤት አሉ። ምን መዝገቡን አጣምረ ነው ምንድን ነው ተብሎ ሲጠየቁ ወይዘሮ በረከት አትክልትና ፍራፍሬ አምራች ናቸው እንደሚታወቀው እና በጣም ያው የተለያዩ ደንበኞች እየመጡ አትክልትና ፍራፍሬ ከሳቸው ይገዛሉ። የተለያየ አገርም ይልካሉ፣ የተለያየ ከተማም ይልካሉ፣ አዲስ አበባ ውስጥም ያከፋፍላሉ። እና 4 የሚሆኑ ሰዎች ክፍያ ፈጽመው ውል ገብተው ግን አትክልቱ በሰዓቱ አልደረሳቸውም። የወስደውም ደግሞ ቀሪ አትክልት ያላቸው ሰዎች 4 ሰዎች ያልደረሰን አትክልት አለ ብለው እኛ ጋር አመልክተዋል አሉ። ከዛ በኋላ ክቡር ፍርድ ቤቱ ደግሞ ይሄ እኮ ፍትሐብሔር ነው፣ ውል ካላቸው ጉዳያቸው የአትክልትና ፍራፍሬ ኬስ ከሆነ እንደ ውሉ እሳቸው ካላደረጉ ወይም ካልፈጸሙ ሰዎቹ ገንዘባችን ይመለስልን ብለው ውላቸውን ይዘው የከፈሉበትን ስሊፕ ይዘው ቀሪ ካላቸው ወይም በቃ ከፈለጉ በፍትሐብሔር እኮ ጠይቀው ገንዘባቸውን ማስመለስ ይችላሉ። አይ ተጭበርብረናል ብለው ያስባሉ ሲል ፍቃድ አላቸው የላቸውም? አላቸው። ኢንቨስትመንት ላይሰንስ አላቸው። አምራች ናቸው አይደሉም? ናቸው። መጋዘን አላቸው የላቸውም? አላቸው። ውልና ማስረጃ ሄደው ተፈራርሟል። ታዲያ ምኑ ነው ማጭ? የተጭበረበሩት የቱ ጋር ነው? ማለት የሌላቸውን አለኝ ቢሉ ኖሮ ሳያመርቱ አምርቻለሁ ቢሉ ኖሮ የሆነ ነገር አርገው ቢሆን ኖሮ ይሄ ህገወጥ ነገር ወይም የሌላቸውን አለኝ ብለዋል በማለት ሊጠየቁ ይችሉ ነበረ። አሁን ግን ይሄ ፍትሐብሔራዊ ባህሪ ስላለው ምናልባት ፈርዘር እንመረምራለን ካላችሁ በ100 ሺህ ብር ዋስ ይፈቱና ምርመራችሁን ቀጥሉ አሏቸው። በነገራችን ላይ እሱ መዝገብ ስለተዘጋ 100 ሺህ ብሩ እንዲመለስ ታዞ 100 ሺህ ብሩ ይመለስም ተብሏል። ፋይሉ ተዘግቶ ማለት ነው። ምንድነው እንደዛ ሲል ፍርድ ቤቱ አልተቀበለውም፣ ውድቅ አደረገ። በዋስ ይውጡ በቃ እሱም ከሆነ በዋስ ይውጡ ተባለ። ህገወጥ የሰው ዝውውር ግን አልተፈጸመም ብሎ ፍርድ ቤቱ መዝገቡን ሙሉ ለሙሉ ነው የዘጋው። ከዛ ይግባኝ አሉ ድጋሚ እነሱ ማለት ነው። ከአራዳ ከፍተኛ ፍርድ ቤት ይግባኝ ስትል ቀጥታ የምትቀርበው የት ነው? ጠቅላይ ፍርድ ቤት ነው። ተመልሰን ጠቅላይ ፍርድ ቤት ቀረብን። ከዛ 3 ዳኞች ናቸው። አሁንም እራሳቸው በፊት ያዩን ዳኞች ናቸው።
ወይዘሮ በረከት ተለቀው ድጋሚ ተይዘው ነው ወይስ መጀመሪያውኑ አልተለቀቁም ብለው ጠየቁኝ ዳኞቹ። ክቡር ፍርድ ቤት አልተለቀቁም፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ እዛው ይፈቱኛል፣ እዛው በቁጥጥር ስር ያውሉኛል፣ አልተለቀቁም አልኳቸው። ዛሬ 52ኛ ቀኔ ነው ከታሰርኩኝ፣ አልተለቀቁም አልኳቸው። እሺ እስቲ ስለ ጉዳዩ አስረዱ አሉ። አስረዱ። ስለ ህገወጥ የሰው ዝውውርም ተፈጽሟል ብለን እናምናለን። የሳቸው መኪና 8 ኤርትራዊ ጭኗል። በ2016 ዓመተ ምህረት ከሁለት ዓመት ከ6 ወር በፊት 8 ኤርትራዊ ጭኗል። ስለዚህ እነዛ ኤርትራውያን በህገወጥ መንገድ እየተዘዋወሩ ነው ብለን እናምናለን ሲሉ ዳኛው ስለዚህ ጉዳይ በረከት ማስረዳት ትችላለሽ ብለው ጠየቁ። ማስረዳት ይችላሉ ብለው ጠየቁኝ። አዎ የተከበረው ፍርድ ቤት ኦሮሚያ ፖሊስ ጠበቃ ሄዶ ኦሮሚያ ፖሊስ ያለውን መረጃ በጠቅላላ ሰብስቦ መጥቷል፣ ማስረዳት ይችላሉ አልኩኝ። እሺ የተከበረው ፍርድ ቤት እነዚህ እንግዶች ጎብኚዎች ናቸው። ተጭነው ሲሄዱ መንገድ ላይ ፖሊስ አስቆማቸው፣ ቼክ አረጋቸው። ለምን የውጭ ዜጋ ናቸው። ማንም ሰው ለምን ተጠረጠርኩ ማለት አይችልም። ጠረጠረ፣ ፖሊስ አስቆማቸው፣ ቼክ አደረጋቸው። ኬዛቸውን ሲያይ ጎብኚ እንደሆኑ ምንም አይነት ችግር እንደሌለባቸው ከኮንትሮባንድ ጋር ከጦር መሳሪያ ጋር ግንኙነት እንደሌላቸው ስላወቀ በአንቀጽ 28 ፈቷቸዋል። አንቀጽ 28 ማለት በመታወቂያስ ማለት ነው። ሹፌሬን ደግሞ በአንቀጽ 42 ፈቶታል። ያ ማለት አልተከሰሰም ማለት ነው፣ ተለቋል። የኔ ደግሞ መኪናው የኔ ስለሆነ ቼክ ተደርጎ አገር ውስጥ እንዳልነበርኩ ተረጋግጦ ንብረትነቱ መመለስ አለበት ተብሎ መኪናው ወደ ድርጅቱ ተመልሶልናል ከኦሮሚያ ፖሊስ። ይሄንን ነው የማቀው የተከበረው ፍርድ ቤት። አሁን ትናንትና ጠዋት እንደተፈጸመ አድርገው እንደ አዲስ መተው እንደዚህ ለምን እንዳሉ አልገባኝም። ምን እንደፈለጉ ራሱ አልገባኝም። መኪናዬ እኮ ነገ ጠዋት ናይጄሪያ ጭኖ ሊያዝ ይችላል። ያ ማለት ሰዎቹ በህገወጥ መንገድ እየተንቀሳቀሱ ነው ወይ? ነገ መጥቶ የመናዊም ሊጭን ይችላል። ምክንያቱም ቱር ነው ድርጅቱ። ቱር ድርጅት እስከሆነ ድረስ የተለያዩ ነገሮችን እስከሰራ ድረስ ይሄንን ነገር የግድ ስራው ነው፣ መጫን አለበት። ይጭናል፣ ወደፊትም ይጭናል አልኳቸው። ከዛ ዳኞቹን የክቡር ፍርድ ቤቱ መርማሪዎቹን እስቲ ስለዚህ ጉዳይ ለምንድን ነው ከ2 ዓመት ከ6 ወር በኋላ መኪና 8 ኤርትራዊ ሲያስጎበኝ ነበር ኦሮሚያ ላይ እና ህገ ወጦች ናቸው ለምን ሊል ቻለ? እንዴት ነው እስቲ ንገሩን አለ። ጸጥ አሉ። እሺ ስለ አትክልትና ፍራፍሬ ማውርታቸዋል፣ እስቲ ስለሱም ማስረዱን። ያ አትክልትና ፍራፍሬ ከፍለው የተወሰነ ቀሪ ብር ኖሯቸው ያልተከፈላቸው ሰዎች አሉ። ወይ አትክልቱ አልተሰጣቸውም ወይ ብሩ አልተሰጣቸውም እና እነሱ ሰዎች ደግሞ ተጭበርብረናል ብያሉ ነው። ክቡር ፍርድ ቤት ማንም ሰው ተጭበርብረ ያለው በረከት ብሎ የከሰሰኝ ሰው የለም። ማንም ሰው አልከሰሰኝም አልኩኝ። ማንም ሰው እኔ ሲጀምርም እኛ ጋር ከፍሎ ጊዜው ሲደርስ ይሰጠዋል። እኔ ከሌለኝ ከሌላ ገበሬ ይሰጠዋል። አይ በቃ አልፈልግም ካለ ገንዘቡ ይመለስለታል እንጂ የተጣላውት የተጋጨውት ችግር ያለብኝ አንድም ሰው የለም። በረከት እንዲያርጋኛለች ብሎ የከሰሰኝም አንድም ሰው የለም። የተከበረው ፍርድ ቤት መዝገቡ ላይ ማየት ይችላሉ አልኩኝ። ዳኞቹ መዝገቡን ገልጠው አዩ። የአራዳ ምድብ ችሎቱን አጽንተናል ይፈቱ አሉ። በቃ ከዚህ በላይ ማሰርሳቸውን ተገቢ ነው ብለን አናምንም። በቂ ታስረዋል። ያ ማለት ለስንተኛ ጊዜ መሰለክ? ለአራተኛ ጊዜ ነው መፈቻ ሲሰጠኝ ማለት ነው። ለአራተኛ ጊዜ ፍርድ ቤት ቀርቤ መፈቻ ተሰጠኝ። ከዛ በኋላ ሰበር ሰሚ ችሎት ይግባኛሉ። ድጋሚ ለፌደራሉ ሰበር ሰሚ ችሎት ማለት ነው። በጊዜ ቀጠሮ ይመስለኛል እኔ ብቻ ነኝ ሰበር ሰሚ ችሎት የቀረብኩት ብዬ ነው ማምነው። ሰበር ሰሚ ችሎት ሄድን፣ ተቀጠረ። ከ3 ቀን በኋላ ሰበር ሰሚ ችሎት ሄድን። መርማሪው አስረዱ፣ እንዲህ ያለው ነገር ይሄ ነው ብለው አስረዱ። እኔ ምንም ሳላወራ ማለት ነው፣ ምንም ሳልናገር እድሉም የማውራትም ሳይሰጠኝ እራሱ የተከበረው ፍርድ ቤት ይሄ ነገር እኛ ጋር ለመቅረብና ለማስረዳት በቂ አይደለም፣ አያስቀርብም። ስለዛ የሶስቱን ዳኞች ሐሳብ አጽንተናል፣ መዝገቡን ዘግተናል፣ ወደ መዝገብ ቤት መልሰናል፣ ይፈቱ ብለው ወሰኑ ዳኞቹ ማለት ነው ለ5ኛ ጊዜ። ከዛ በኋላ መደበኛ ችሎት ይዘውኝ ሄዱ። የት? ልደታ፣ እንደገና ሌላ ፍርድ ቤት ማለት ነው፣ ሌላ ችሎት ሄድኩኝ። መጀመሪያ ልዩ ላይ ቀረብኩኝ። ልዩ ላይ መጀመሪያ ሙስና ላይ የበፊቱ የቪአይፒ ኬዝ ማለት ነው ተጠየቅኩኝ። በ40 ሺህ ብር ዋስ ተፈታው። በ40 ሺህ ብር 20 ደቂቃ አልቆምኩም ዳኛ ፊት። በቃ ውጭ ሆና ይከራከሩ ከፈለጉ በ40 ሺህ ብር ዋስ ትፈታ አሉ። ከዛ ደግሞ ልዩ ደግሞ ብለው ሌላ ችሎት ይዘውኝ ሄዱ ማለት ነው።
ያም ችሎት ማሰሩ እሷን ተገቢ ነው ብለን ስለማናምን የዋስትና መብት ስለ አስከለክላቸው እኛ በ50 ሺህ ብር ዋስፈተናቸዋል ይፈቱ ብለው ወሰኑ ለሰባተኛ ጊዜ ማለት ነው። በዛ ሁሉ ጊዜ አልተፈታውም። ሰባተኛ እንትን ሲሄድላቸው ሰባተኛ ይትፈታ ማለት ነው የሚል ሄደ። ምክንያቱም ብዙ ጊዜ የመፈቻ ወረቀት ሲሄድልኝ ማለት ነው እንግዲህ 6 ጊዜ ቀርቦልኝ አልተፈታውም። ምክንያቱም የሆነ ምን ጠብቀው ስልክ አለ ይላሉ ፖሊሶቹ ማለት ኮማንደሮቹ የሆነ ከላይ የሚደውልልን ሰው አለ የሱን ስልክ እየጠበቅን ነው ይላሉ። እኔ በህግ አግባብ የምጠየቅ ከሆነ ጥፋተኛ ከሆንኩኝ ህግ እየዳኘኝ ከሆነ ማን ነው ከላይ የሚደውለው? ለምን ይደወላል? በቃ ፍርድ ቤት ከለቀቀኝ መልቀቅ ነው። ምክንያቱም ማንም ሰው ያለ ፍርድ ቤት ትዕዛዝ ሊታሰር አይችልም። የሀገሪቱ የመጨረሻ የስልጣን አካል ፍርድ ቤት ነው። ስለዛ ፍርድ ቤት ልቀቋት ካለ መለቀቅ ብቻ ነው ያለብኝ። ግን ቆይ እየተነጋገርን ነው ከላይ ምን ጠብቀው ስልክ አለ ይላሉ። ማን እንደሆነ ደዋዩ ግን አናውቅም። ከዛስ እዛ መሀል ላይ ያለሁኝ እንደምታውቀው የፈለጉትን ይጽፋሉ፣ የፈለጉትን ይፖስታሉ። ሲም ካርዴ ስልክ ውስጥ አለ። ቴሌግራም ዳውንሎድ አድርገው አወረዱ እዛው እያለ ማለት ነው። ቴሌግራም አወረዱ እዛው። ከዛ ቴሌግራሜ ላይ ውጭ ሀገር ላሉ ጓደኞቼ፣ አውስትራሊያ ላሉ ጓደኞቼ እንደውም ዘፋኝ ይሄ የቦረና ዘፋኝ ታስተው ጸጉሩን የሚያጎፍረው ልጅ እንደው አደም ነው ስሙ ማለት አደም የሚባል ልጅ እሱ ራሱ 15 ሺህ ብር ተበልቷል። የሚገርምት ሜሴጅ እየላኩ እባካችሁን ተፈትቻለሁ እርዱኝ፣ እባካችሁን ተፈትቻለሁ እርዱኝ እያሉ ወደ ተለያየ ሰው ሜሴጅ ይልካሉ፣ ወደ ተለያየ ሰው ማለት ነው። ከዛ በኋላ ሰው ደግሞ በረከት ተፈታለች እንኳን ደስ አላችሁ እያለ ወደ ቤተሰብ ይልካል። ከዛስ እባካችሁን ገንዘብ አስገቡልኝ ተቸግሬያለሁ ገና መፈታቴ ነው የሚል ሜሴጅ ለሁሉም ሰው በቴሌግራም ይደርሳል። ቢኒያም የሚባል የሐዋሳ ልጅ አብሮ አደጌ ነው። $1800 ከአሜሪካን ሀገር ክሬዲት ካርዱን ሰጥቶ ተወስዶበታል። ከአውስትራሊያ ሌላ ጓደኛዬ ወደ $450 ተወስዶበታል። እኔ እኮ እስር ቤት ነኝ ያለሁት። ስልኩ ያለው ፖሊስ እጅ ነው። ከዛ መጨረሻ ላይ ባለቤቴ ቀጥታ ሄደና ገባና ኮሚሽነር ብርሃኑ የሚባሉና አሉ ነበሩ፣ አሁን የሉም። እሳቸው ጋር ገብቶ ስልኳ ቴሌግራም የላትም እኮ እሷ ቴሌግራም አትጠቀምም እና እባካችሁን ወደ ተለያየ ሰው እየተላከ ነው፣ አካውንቱን ቼክ አስደርገናል እና እላዩ ላይ ምን ይላል? ሳጅን ሲሳይ ይላል ባለ አካውንቱ። ሳጅን ሲሳይ የሚባል ሰው ገንዘብ አስገቡልኝ እያለ እየወሰደ ነው፣ እባካችሁን ይሄን ነገር አጥፉ ወይም ደግሞ የሆነ ነገር አድርጉ ብሎ ሄደው አመለከተ። የባንክ አካውንቱ ነው ሳጅን ሲሳይ የሚለው የባንክ አካውንቱ ነው። አዎ እዛ ቴሌግራም ላይ ገንዘቡን የሚቀበለው ሰው ሳጅን ሲሳይ ይላል። ገንዘቡን ያስገቡ ሰዎች አለ። ስክሪንሻት አለሽ? አለ። ማስረጃ አለሽ? አለኝ። ሳጅን ሲሳይ ስክሪንሾት እያደረጉ ወደ ባለቤቴ ወደ ጠበቃ ይልኩ ነበር ሰዎች። $1800 ከአሜሪካ የተወሰደበት ሰው አለ። ወደ $400 $450 ከአውስትራሊያ የተወሰደበት ሰው አለ። ስክሪንሾት አድርገው ሰዎች ወደኛ ወደ ቤተሰብ ይልኩ ነበረ። ለምን? የተፈታው መስሏቸው። አደም የሚባለው ዘፋኝ ይሄ ዘፈኑን ስለማላቅ ነው፣ የቦረና ዘፈን የሚዘፍነው እሱም 15 ሺህ ብር አስገብቷል። እኔ መስየው ማለት ነው። ከዛ እና ይሄ ብዙ ሰው ከተፈታውኝ በኋላ መጠየቅ ጀመረ እና ምን ልል ነው ሀክ ተደርገሽ ከሆነ መጡና መርማሪዎቹ ሀክ ተደርጎ ይሆናል ሲሉኝ፣ አንድ ነገር ሀክ የሚደረገው ካለ ነው። እኔ አሁን ዋትስአፕ ሳይኖረኝ ዋትስአፕ ሀክ ሊደረግ ይችላል እንዴ? ቴሌግራም ሳይኖረኝ ቴሌግራም ሀክ ሊደረግ ይችላል? እኔ እኮ ቴሌግራም አልጠቀምም። ምክንያቱም ብዙ ጊዜ ሀክ ስለተደረግኩኝ ቴሌግራም በፍጹም አልጠቀምም። እና እራሳቸው በቁጥሬ ዳውንሎድ አድርገው አውርደው ነው እንጂ እንዴት ሀክ ሊደረግ ይችላል የሌለኝን? ስለዛ እራሳቸው አውርደው ነው ቴሌግራሙን ምርመራ ላይ ያለ ማለት ነው። ግን ማንም የጠየቃቸው የለም፣ ማንም አባከን የሚያላቸው የለም፣ ቀረ ማለት ነው። በዛ መሃል ሰባተኛ መፈቻ መጣልኝ። ሰባተኛ መፈቻ ከመጣልኝ በኋላ 3 ቀን አሳደሩኝ። መጨረሻ ላይ ሂጂ ውጪ ብለው ለቀቁኝ ማለት ነው። ግን ግልጽ እንዲሆን በረከት እዚህ ጋር ግልጽ እንዲሆን እዛው እየታሰርሽ ሳትወጪ ነው መፈቻዎቹ እዛው የሚመጡት? በአንዱም መፈቻ አልወጣሽም ከእስር ቤት? በ6 መፈቻ አልወጣሁም፣ በሰባተኛው ወጣሁ።
ስለዚህ እዛው የመጀመሪያው መፈጫ እያለ ሌላ ክስ ይመጣል። እንደዛ ነው እየተናገርሽ ያለሽው መሰለኝ። እና ለምሳሌ የመጀመሪያ ጊዜ ልደታ ቀረብኩኝ፣ መፈቻ ተሰጠኝ፣ አልፈቱኝም፣ ይግባኝ አሉ። ጠቅላይ ሄድኩኝ፣ ይግባኙን ውድቅ አደረጉና የልደታን አጸኑ መፈቻ